እንግዲህ ፍልስፍና ያለውን ማህበረሰባዊ ፋይዳ በደንብ አድርገን አንስተናል። ወደኛ ጋር ስንመጣ ለማህበረሰብ በዚህ ደረጃ ፋይዳ የሚሰጥ ከሆነ ፍልስፍና የፍልስፍናን እውነተኛ የሆነውን ፋይዳውን ማግኘት ያልቻልነው የፍልስፍናን ጣዕም እንደ ማህበረሰብ ማጣጣም ያልቻልነው ለምንድን ነው? ያ በጣም አሪፍ ጥያቄ ነው። ይሄ ባይዘው ይሄ ዝም ብሎ መመለስ ብቻ ሳይሆን ይሄ ጥያቄ በደንብ ተዋህዶ በደንብ በቁጭት መጠየቅ ያለብን ነገር ነው። ባይዘው ዝም የአንድ መልስ እሰጣለሁ ግን እሱ ነው ማለት እሱ ብቻ ነው ማለት ግን እንዳልሆነ ያው ተመልካቾች ይገነዘቡታል ብዬ አስባለሁ። የየራሱ መልስ መስጠት ጥያቄዋ ግን ወሳኞችን ጥያቄ መጠየቅ አለብን። እኔ የሚመስለኝ ምንድነው የፍልስፍና ትክክለኛ ምንነት ስላልተረዳን በቃ ቅድም ሃይማኖትና ፍልስፍና ስናነሳ ኦሬዲ ተመልሶ አልቆ የለም የሚል እሳቤ ውስጥ ነው ያለን። ይሄ የመጠየቅ የፍልስፍና መቀድም መጠራጠርን እንደ ባህል በጣም ውግዝ ነው እኛ ማንኛውም ነገር መጠራጠር ማለት ነው። ግን እዚህ ጋር ለምሳሌ አሁን አንዳንድ ጉዳዮች ላይ በጣም አደገኛ ማኝነን በተቃራኒው ደግሞ አንዳንድ ጉዳዮች ላይ በጣም ብርቱ ተጠራጣሪዎች የሆነን ይመስለኛል። እኔ ለምሳሌ አይተ ከሆነ እዚህ ሀገር የሴራ ትንታኔ በጣም የሚወደድ ነገር ነው። እንግዲህ የምንጠራጠረው ምን ነው የሚለው እንደተጠበቀው ሆኖ ለምሳሌ ኢሉሚናቲ ምናምን ነገር ስንል በጣም ስር ከሰደደ ተጠራጣሪነታችን የተነሳ የሚመነጭም ነው። ኋላ ላይ ማነሳልን ነገር አለ ከምዕራባውያን ጋር ግን ምዕራባውያን ምናምን ነገር ብለን ስናስብ የሆነ አይነት ጥርጣሬ ውስጣችን አለ ምናምን ነገርና የመጠራጠር ባህል የምር ነው የሌለው ወይስ ምን ጠራጠረው ነው ምን መርጠው መጠራጠርን እንደ ሜተድ እንደ የእውቀት ዘዴ እና ይሄ መጠራጠርን ይሄ ኖርማል ኮሎኪያል በኖርማል አነጋገር ጠርጣራ መሆን ለሆነ ነገር መለየት አለብን። ያኛው ፍልስፍናዊ ነው። ይሄ ጥርጣሬ እንደ ዘዴ ሬኒ ዴካር የሚባል ፈላስፋ ነው ይሄ በደንብ አጉልቶ ያመጣው። ይሄ ጥርጣሬን እንደ ሜተድ እንደ ዘዴ ያመጣው ማለት ነው። ኢቭን የምታውቀው እውቀት በጣም አውቀዋለሁ ሰልፍ ኤቪደንት ጉድ ሀቅ የሚመስልህን ጭምር ጀጅመንትን ሰስፔንድ አድርገህ ጠይቀህ ትክክለኛነቱን አረጋግጠህ ለመቀበል ማለት ወደ ጠረጴዛ አንተ ገለልተኛ ሆነ ወደ ጠረጴዛ አምጥተህ ያን ነገር ጠይቀህ ተጠራጥረህ ትክክለኛነቱን አረጋግጠህ ለመቀበል ዝግጁ መሆን ነው እንደ ሜተድ ማለት ነው። እዛው ዘመን ላይ ዘርዓ ያዕቆብም ያደረገው እንደዛ ነው። ዘርዓ ያዕቆብ የኛ ፈላስፋው መጠራጠር እንደ ዘዴ ነው እንደዛ። ለምሳሌ ፈጣሪ ሲያምን ነው የኖረው ልኩን ግን በምንድነው ማረጋግጠው የሚል ጥያቄ ወዛ ዋሻ ውስጥ ሆኖ አንስቶ እምነቱን አብተው ሲጸልይ ወደ ማን ነው የምጸልየው ብሎ ጆሮ የተከለ የሚለው አካል የምር አይሰማም ብዬ እንዴት አስባለሁ። እንዲህ አድርጎ አረጋግጦ መምጣት ማለት ነው። ይሄን እንፈራለን ተጠራጣሪዎች የሆነው ይሄ ከፈጣሪ ውጪ ኦብጀክቲቭ የሆነ እውቀት ማግኘት ይቻላል ብለን ስለማናስብ እዛ ላይ ያልተንጠለጠለች ኤኒቲንግ የሴራ ትንታኔ መስጠታችን ትክክል ነው ማለት ነው። ይሄ የእውቀት ዘዴ አይነት ጥርጣሬ አይደለችም እንጂ ከፍርሃት የመነጨች ጥርጣሬ ናት። እቺ ሁሉንም ነገር ከኋላ ከበስተጀርባ እንዲህ ቢኖረውስ ምናምን ሰብጀክቲቪቲ ተጨባጭ የሚባል እውቀት አሁን በፈጣሪ በሃይማኖት ካልተከልነው እውቀታችን ምን ይሆናል ማለት ነው? ሰብጀክቲቭ ይሆናል። ስለዚህ ሞቲቭህ ምናምን ወደ መፈተሽ ይሄዳሉ ማለት የሴራ ትንታኔ ውስጥ እንገባለን ማለት ነው። እና ጥርጣሬ በነ ዴካር ወይም ደግሞ በነ ዘርዓ ያዕቆብ መንገድ እናውቀዋለን ብለን የምናስበው ነገር ራሱ ትክክለኛነቱን ለማስረገጥ የምንጠራጠረው የጥርጣሬ መንገድ ነው የፍልስፍና መነሻ ማለት ነው። እሱ አይነት
ምን ይባላል? ለምሳሌ በሃይማኖት ኑፋቄ ማለት መጠራጠር ነው። ኦኬ መጠራጠር ማለት ነው። ኦኬ አላውቅም ነበረ። ኑፋቄ ማለት ጥርጣሬ ማለት ነው። ይወገዛል። አየህ እንደ ሜተድ ማለት ያ ኑፋቄ አሪዮስ የሚጠራጠርበት መንገድ ማለት ነው። ሉተር የሚጠራጠርበት መንገድ ነው። ከካቶሊክ ለማፈንገጥ በቃ እነዚህ ተጠራጣሪዎች ደግሞ እንደየ ሃይማኖቱ ይወገዛሉ። ይሄ ባህል ዶሚናንት ገዢ ባህል ነው እኛ ጋር። ስለዚህ ለፍልስፍና ክፍት አይደለንም። ለዛም ነው የተጠየቁ ጥያቄዎች ተዳፍነው የሚቀሩት። የሆነ ሰው ያነሳዋል፣ ይዳፈናል፣ በውግዘትም በተለያየ ምክንያትም ማለት ነው። አንዱ ይሄ ነው። ይሄ እንደ ምክንያት አስቀምጠዋለሁ እኔ። ሁለተኛው ደግሞ ፍልስፍና በተዛባ መልኩ ነው ሲመጣ እንኳን በ20ኛው ክፍለ ዘመን ዘመናዊ ትምህርት ዩኒቨርሲቲ ምናምን ተከፍቶ በተለይ በ60ዎቹ ፍልስፍና ወደ ሀገራችን ሲመጣ ይሄ ከሁለተኛው የዓለም ጦርነት በኋላ ቆጥቁጦ የነበረው ፍልስፍና ናሂሊዝም ወይም ኤግዚስተንሻሊዝም የህይወት ትርጉም አላት ወይ ደንታ የለሽ መሆን ለህይወት ከንቱ አድርጎ ማሰብ አይነት ከፈላስፋ ሲባል ጸጉርና ጺሙ የጎፈረ ሲጃራ የሚያጨስ ሰውነቱ በጣም የቆሸሸ ምናምን ነገር በቃላት ስንጠቃ ላይና ከሌንዲያ ምናምን ሲያወራ ራሱ እጁን እንደዚህ ቀስ እያለ ምናምን እያለ የሚያወራ ሰው አይነት ነው የተሳለውና ጥሩ ስዕል አይደለም ይሄ ስዕል። ከዛ ከማርክሲስት አይዲዮሎጂው ጋር ሲጣመር ይሄ ደግሞ ሰው ያደረገው ስራ ነው የሚል ጀስት ማቴሪያሊስት የሆነ ስፒሪቹዋል ምናምን ኤሌመንት የሌለው ዳቦ እስካገኘ ድረስ ኢኮኖሚክ ጥያቄ ማለት ነው። ሆሞ ኢኮኖሚክስ ይሉታል በፍልስፍና እንትን የኢኮኖሚ ጥያቄ መመለስ ብቻ ነው የሰው ልጅ የግጭት መንስኤ ምናምን ኢኮኖሚ ነው ብሎ ይሄ መንፈሳዊ ምናምን የሚባለው ኤሌመንቱን ቆርጦ ጥሎ ሲታይ በጣም ጥሩ ስዕል አይሰጥም። በዘጠናዎቹ ይሄ እኔ የደረስኩበት ነው። በዘጠናዎቹ ደግሞ የሚገርም ምን አይነት ምስል ነበረ። በቃ ፍልስፍና ማለት ኦሾና ራምፓ ማለት ነው። ከዛ ደግሞ ያሳብዳል፣ ጤነኛ ከሆነ እንደዚህ አይነት አሉታዊ ስዕሎች ፍልስፍና ምንድን ነው የሚለው ቅድም ለመበየን ሞክረናል። ምንም አይገናኝም። ፍልስፍና ከአንድ ሰው ጋር ማገናኘት በጣም ገራሚ ነው። ፍልስፍና አንብበሃል ወይ ሲባል በተለይ በዘጠናዎቹ ባይዘው ኦሾ አንብበሃል ነው የነበረው። በጣም ገራሚ ነው ይሄ። ፊዚክስ አንብበሃል ወይ ፊዚክስ ታውቃለህ ወይ ሲባል የሆነች መጽሐፍ ጠቅሰህ አዎ ፊዚክስ አውቃለሁ ብለህ እሷን እንትን እንደማለት ነው። እና እንደዚህ አይነት ምስሎች የፍልስፍና ጥቅም የፍልስፍና ፋይዳ በግለሰብም በማህበረሰብም ደረጃ እንዳይታወቅ አድርጎታል። በጣም ጥሩ ሀሳብ ነው። ብዙ መወያየት ይኖርብናል። ለምንድን ነው ከፍልስፍና ማግኘት ያለብንን እውነተኛ በረከት ማግኘት ሳንችል የቀረ ነው? አንዱ ፍልስፍና የሚሰጠን ምክንያታዊነት ከሆነ እሱ ጋር መድረስ ለምንድን ነው ያቃተን ብለን በጣም መጠየቅ አለብን። ቅድም ያነሳው አሁን ለመጠራጠር ፍላጎት ማጣትን ታየዋለህ እኮ። ለምሳሌ አሁን በፖለቲካ ውስጥም ልክ ሃይማኖት በሚመስል መንገድ ነው ፖለቲካ የሚታመነው። የፖለቲካ ተቋማት ፖለቲከኞች፣ አንዳንድ የፖለቲከኞች የሃይማኖት አባት ነው የሚመስሉትና ታምናቸዋለህ፣ አትጠራጠራቸውም። በቃ እዛ ጋር መጠየቃችን ርዕዮተ ዓለሞችን የሃይማኖት ዶክትሪን ነው የሚመስሉት። ለምሳሌ ፌዴራሊዝም ይባላል። ፌዴራሊዝም ለጥያቄ ማንሳት የብሔር ጠላት መሆን ነው የሚል በጣም አደገኛ ድምዳሜ ያለ። እሱ ጋር መጠየቅ ማለት በቃ እንትን ነው፣ በጣም የሚያስፈራ ነገር መስሎ የሚያስፈራ መሆን አልነበረበትም። ልክ አሁን ህገ መንግስቱ ላይ የምር እምነት ያላቸው ሰዎች አሉ። እነሱ ጋር ስለ ህገ መንግስት ጥያቄ መጠየቅ በጣም አስፈሪ ነው። ህገ መንግስቱን በጣም የሚጸየፉ አሉ። የህገ መንግስቱን በጎ ጎን እኮ ብለን መወያየት በጣም አስቸጋሪ ነውና ጠላት ተደራርገህ ማዶ ለማዶ ሆነ በጣም በጣም ፍልስፍና
ታሪክ ላይ መጠየቅ አንወድም። ምንም ነገር ላይ መጠየቅ አንወድም። ፍልስፍና የሚሰጠን የነበረው ጥቅም ምንድነው? ዲስኮርስ ተዋስኦ፣ የሀሳብ ተዋስኦ። ማንኛውም ሀሳብ አይገድልም። ምንም ትችትም ይሁን ምናምን አይገድለኝም። ቢያንስ ማለት እንደውም ሀሳብ ጥሩ ነገሩ እኮ በሀሳብ መፋጨት ጥይት የመተኳኮስ እድልህን ይቀንስልሃል። እንደውም ኤግዛክትሊ ይሄ ነው ሀሳብ ዲስኮርስ እንዲሰፋ የሚያደርገው ደግሞ ፍልስፍና ነው። አይዲያዎች፣ ሀሳቦች ይገዱናል ካልን ነው። ሀሳቦች ትርጉም አላቸው። ማንኛውም ማህበረሰባዊ ይሁን ግላዊ ህይወታችን ከኋላ ሆኖ የሚዘውረው መነሻ ምክንያቱ ሀሳብ ነው፣ ፍልስፍና ነው ካልክ፣ ስለዚህ እሱን ጎደለ የምትለውን ለማሙላት ተሳሳተ የምትለውን ለማረም ቁጭ ብለህ ጠረጴዛ ላይ ማለት ነው ሀሳቦቹን ወደ ጠረጴዛ አምጥተህ መሟገት ስትችል ነው። ይሄ የሙግት ባህል ሁሉም ነገር በጠበንጃ ከመፍታት በሙግት ወደ መፍታት ያሸጋግረን ነበር ማለት ነው። ትልቅ ነገር ነው የምናጣው በጣም ፍልስፍና ስናጣ። በጣም ብዙ ነገርም አታናል እኮ። የሚያሳዝነው እኮ በማህበረሰቡ ብቻ አይደለም፣ ኤሊቶቹ ጋር ነው። ኦኬ ተዘጋ እንደ ፍልስፍና ዲፓርትመንት ምን ነው አሉ። እንትኑ የሚያስቅ ነው። ተማሪ ማግኘት አልቻልኩም፣ ግን ለዘንድሮ አይደል ተማሪ ማግኘት ስላልቻልኩ ከዚህ በኋላ ተዘግቷል። ይሄ በጣም ከባድ ድምዳሜ ነው። በእርግጥ አሁን መቼስ ሰው አንዱ አሁን የሚነግረን ነገር ተማሪ አለመኖሩ በራሱ የፍልስፍናን ፋይዳ ከዕለት ተዕለት ህይወት ጋር በትክክል አለመተሳሰሩ በአንድ በኩል ይናገራል። በሌላ በኩል ኤሊቱ ጋርም ያለውን ባህል፣ ተቋማት ጋርም ያለውን ባህል ለጉዳዩም የምንሰጠውን በጣም ዝቅ ያለ ዋጋ በደንብ ነው የሚያሳየን። የፍልስፍና ባህል ፍልስፍና ሊሰጠን የሚችለው አንዱ በጣም ትልቁ ኤሌመንት የነበረው ምክንያታዊነት፣ መጠየቅ፣ በምክንያት ነገሮችን ለመመለስ መሞከር፣ እሱ እያንዳንዱ ነገራችን ላይ የለም። አይተህ ከሆነ እኮ ሃይማኖት እሺ እንደው በጣም እምነት ነው ብለን ብንተው ታሪካችን ላይ በተመለከተ ምክንያታዊ ውይይት ለማድረግ ምንም ፈቃደኝነት የለንም። ባንዲራ ላይ ኮከቡ ይግባ ወይስ አይግባ በጣም የሚያስፈራ አጀንዳ ነው። እሱ ላይ ምክንያታዊ ውይይት ማድረግ አንችልም። እያንዳንዱ ዝርዝር ጉዳይ እና የግድ ፍልስፍና ቀመስ ነገሮች የግድ ያስፈልጉናል። ቢያንስ ሰው የሆነ ሀሳብ ከኔ ተቃራኒ የሆነ ሀሳብ በመያዝህ ብቻ በጥላቻ አልፈርጅም። ፍልስፍናዊ ባህል ካለኝ ተቃራኒ ሀሳብ መያዝህ ብቻ ምንም በጥላቻና የሚያስፈርጅ ነገር የለም። ይሄ ትልቅ ጸጋ ነው። አውጥተን መደማመጥ መሟገት እንችላለን ማለት ነው። እንደዚህ አይነት ነገር ከሌለ ይሄ ሃይማኖታዊ ባህሉ ግን የኔ እውነት ነው፣ ሌላው ውሸት ነው። የሚገርመው ነገር ደግሞ ሰው ይሳሳታል እኮ እንላለን። ሰው የሚሳሳት ፍጡር ነው፣ ፋሌብል ነው እንላለን። እርግጠኛ መሆን አይቻልም እንላለን። በሚገርም ሁኔታ ግን የኛ ተቃራኒ ሀሳብ የያዘ ሰው ሲመጣ ቼክ ለማድረግ ፈቃደኛ አይደለም። በፍጹም እርግጠኝነት እሱ መሳሳቱን እናምናለን። እንትንም ነው ግን እኔ አሁን አንዳንዴ የፖለቲካ ባህል ታውቃለህ የህዝብንም ስነ ልቦና የመቅረጽ እድል አለው ብዬ አስባለሁኝና አሁን የሃይማኖታችን ባህል አለ። ሃይማኖተኞች ጥብቅ ሃይማኖተኞች ነን እያለን ነው የቆየ ነው። ከዛ ደግሞ የኮሚኒዝምን ባህል አለ። ልክ ንጉሱን ስዩም እግዚአብሔር ነው ከሚለው ልክ ስንሸጋገር የመጣ ነው። ሃይማኖት አደንዛዥ እጽ ነው ካልን በኋላ በሌላ አይነት አደንዛዥ እጽ የሚመስል በቃ እግዚአብሔር የለም ብለን ግን ማይሳሳት ማርክስ አለ ወደሚል ተሸጋገርና እሱም በጣም ግትር የሆነ ተቃራኒውን ለመስማት የማይፈልግ ፈጣሪ የነበረው በፈጣሪ ቦታ ህዝብ ሆነ። ህዝብ ነው ኃይላችን። ህዝብ አይሳሳትም። ህዝብ ግን የእያንዳንዳችን ጥርቅም እንጂ ቢዮንድ ኤንድ አባብ ከእኔና ካንተ ውጭ እዚህ ጋር ሆኖ ሚዳኘን የሚፈርደን አይደለም ባል አካል ኃጢአታችን የሚቆጥር የለም። የሚመስለው ግን እንደዛ ነው አይደል? የሆነ ዙፋን ላይ የተቀመጠ ዳኛ። በደንብ እዚህ ጉዳይ ላይ በጣም መወያየት ያስፈልጋል። ወደ እንትን ልውሰድ፣ ወደ ድህረ ዘመናዊነት ልውሰድ። ራሱን ችሎ በደንብ ብዙም ያወያይ በጣም ለመወያየትም በጣም የሚመች አጀንዳ ይመስለኛል። ግን እንደው በጣም አጣራ አድርገን ምን እያለ ነው ድህረ ዘመናዊነት ስንል ምን እያለ ነው የምትለው በጣም አጣራ አድርገህ ገለጽልኝና አንድ ተያያዥ ጥያቄ ጠይቃሉ። እሱ ላይ ድህረ ዘመናዊነት ሲጀምር
ጥሩ ፍልስፍናዊ ጥያቄ ነው። ኢማኑኤል ካንት በ18ኛው አንድ ተርኒንግ ፖይንት የሚባል በፍልስፍና ታሪክ ያነሳው ሀሳብ አለ። የሰው ልጅ ሪያሊቲ እውነታ በአመክንያዊ አእምሮ ማወቅ አይችልም የሚል ሀሳብ ያስቀመጠው ነገር ነበር። ለዘመናት ደግሞ እውነት የሚበየንበት የነበረው ነገር አንድ ሀሳብ የሆነ ፕሮፖዚሽን ነጠላ ሀሳብ እውነት ነው የምንለው ከሪያሊቲ ጋር ተመሳክሮ ማች ካደረገ ከተስማማ ነው የነበረው። አሁን ኢማኑኤል ካንት ሪያሊቲ ማወቅ አንችልም ሲል እውነት ላይ ችግር ተፈጠረ። ታዲያ እውነት ብለን የምንቀበለው እንዴት ነው? እውነት እንዴት እናገኘው? ከምን ጋር አመሳክረን ነው እውነት የምናገኘው የሚለው ችግር ተደቀነበት ማለት ነው። ካንት ቅድም በጥቂቱ በጨረፍታ እንዳነሳሁት የአብርሆት ዘመን ላይ የነበረ ሰው ስለነበረ የዚህ እሳቤ አንድምታው በደንብ አልጨረሰውም። ኢማኑኤል ካንት የእሱ ዓላማ የነበረው በአብርሆት ምክንያት በቃ ሁሉም ነገር በሳይንስ ይመለሳል የሚል አስፈሪ ዓለም ተፈጥሮ ነበረ። አንዱ የኮሚኒዝም የሶሻሊዝም እንትን በቃ ሰው ተፈጥሮ መመራመር ከቻለ በቃ ስለ ዓለማችን፣ ስለ ፕላኔት፣ ስለ ሶላር ሲስተም፣ ስለ ጋላክሲ መመራመር ከቻለ የሰው ነገርን በአመክንዮ መመለስ እንችላለን። ከዛ አልፎ ምን አይነት ማህበረሰብ ልክ እንደ ፊዚክስ ነው ፎርሙላ አውጥተን በካልኩለስ ለመመለስ የሚሞክሩ ሰዎች ተፈጠሩ። ሁሉም ነገር በካልኩሌሽን ሊመልሱት ማለት ነው። ይሄ አደገኛ ነው፣ እውነቱን ነው። እና ይሄንን ለመከላከል ለእምነት ቦታ ለመተው ስል ሪዝንን መተው አለብን ይላል መግቢያው ላይ ኢማኑኤል ካንት። ይሄን ለመከላከል ነበር ያመጣው አደብ ለማስያዝ ልጓም ለማበጀት በሚመስል መልኩ ማለት ነው። ግን ፉል እንትኑ ሎጂካል ኮንሲኩዌንሱ ውጤቱ ስታየው ግን እውነት ችግር ውስጥ ይወድቃል። አሁን ይቺ እየተንከባለለች መጣ ማለት ነው። 20ኛው ክፍለ ዘመን ላይ የዚህ ሎጂካል ኮንሲኩዌንስ አንዳንድ ፈላስፎች ምን ማለት ጀመሩ? በቃ መቀበል አለብን፣ ደፍረን እንቀበለው ይሄ ነገር እውነታ ሪያሊቲ መገንዘብ ማወቅ ማንችል ከሆነ እውነት የሚባል ነገር የለም። እውነት ሰብጀክቲቭ ነው፣ ተነጻጻሪ ሬሌቲቭ ነው የሚሆነው ማለት ነው። እኔ የያዝኩት እውነት አለ፣ አንተ ለእኔ እውነት ብዬ የሚይዘው አለ ከራሴ አንጻር፣ ለአንተ እውነት ብለህ የምትይዘው አለ ከራሴ አንጻር። ሬሌቲቭ አደረጉ እና ሳይንስ ምን ሆነ? ዓለምን የምናውቅበት ብዙ መንገዶች አሉ። ከነሱ ውስጥ አንዱ ሳይንስ ነው ማለት ነው። እና የአንዱ እውነት ትክክለኛ የሌላኛው እውነት ሐሰተኛ የሚባል የለም። በባህል ደረጃ ራሱ ማመሳከሪያ ስታንዳርድ እውነት ከሌለ ባይዘው በባህል ጄኒታል ሚቲሌሽን የሚያከናውን ማህበረሰብና እሱን የሚቃወም ማህበረሰብ አንዱ ላይ መዘባበት የበላይነት ማሳየት ስህተት ነው ማለት አይችልም። ምክንያቱም በምን መለኪያ የኔ ከፍ ያለ ነው ትክክለኛ ከሄደ ይሄድ ነው እንዴት ትለዋለህ? ተነጻጻሪ የሆነ እውነት ማለት ነው። እንዲህ ነው የጀመረው ድህረ ዘመናዊነት ማለት ቃሉ ንቅናቄ ነው። ዝም ብሎ አንድ ፍልስፍና አይደለም። ምንን በመቃወም ነው የተነሳው? ዘመናዊነት። በዘመናዊነት ምን ነበረ? እውነት ማወቅ ይቻላል ከሪያሊቲ ጋር በማመሳከር ማለት ነው። እና እሱን ማወቅ የምንችለው ደግሞ በአመክንያዊ አእምሮ በህሊና ምክንያት ነው። ህሊና ደግሞ ግለሰባዊ ነው። ስለዚህ አንዱ ምሰሶ የዘመናዊነት ግለሰባዊነት ነበረ ማለት ነው። ከሱ ቀጥሎ በእኛ በአመክንያዊ አእምሮአችን ነገሮችን መገንዘብ ህይወታችንን መምራት የምንችል ከሆነ የበላይ ብለን የምናስቀምጠው ቸርችም ይሁን መስጊድ ምናምን አያስፈልገንም። ራሳችን መመራት እንችላለን። ዓለማዊ በሆነ ስታንዳርድ መንግስት ማቆም እንችላለን። ሴኩላሪዝም ሌላኛው ምሰሶ ነበረ። ሶስተኛው
ግን ይሄ ማለት ሪዝን በግለሰብ ደረጃ ከሆነ ሶሻሊስቶቹ ሲሉት እንደነበር የሆነ ሰው ፎርሙላ አውጥቶ እንደ ኒውተን ወይ ላይ ቀምሮ በዚህ ውጣ በዚህ ግባ የሚለን ሳይሆን ነፃ ፈቃድ አለው ሰው በነፃ ፈቃዱ የፈለገውን አይነት ሀሳብ መያዝ ስለሚችል ብዝሃነት ይቀበላል። ዘመናዊ የፈለገው አይነት እምነት የፈለገው ሃይማኖት መከተል ይችላል። ግን ማህበረሰባዊ ስርዓት ስንሰራ ግን ሪዝን ላይ ተመስርተን ነው ህገ መንግስት መጻፍ የምንችለው ማለት ነው። ይሄ ነበር የዘመናዊ ምሰሶ። ሰባዎቹ ላይ የእውነት ላይ መልሰው ያቺ ካንት የፈጠራት ጥያቄ ሲያነሱ ለምንድን ነው ይሄ የበላይነት የሚያገኘው? በባህላዊ መንገድ በሃይማኖታዊ መንገድ የሚኖሩ ማህበረሰቦችን ለምሳሌ አንቋሸን አሳንሰን ማየት አንችልም። በምን መለኪያ ነው? እውነት እኮ የለም በሚል ይህንን የዘመናዊነትን ንቅናቄ በመቃረን ነው የተነሳው። የሚያሳዝነው ግን እንዲያውም አሁን ድህረ ዘመናዊነት ይሄ ሄዶ አሁን በ21ኛው ክፍለ ዘመን ምን ወለደ? እንዲያውም ስለ እውነት ራሱ ማውራት አያስፈልግም። ተነጻጻሪም ቋሚም እያልን ለምን እናወራለን? ድህረ እውነት ድህረ ዘመናዊነት የነበረው የዘመናዊ ንቅናቄን በመቃረን የጀመረው ንቅናቄ አሁን ድህረ እውነት ላይ ደርሶ እውነት ስለ እውነት ማውራት አያስፈልገንም። ዲስኩር እውነት ማለት ዲስኩር ነው። ዛሬ ዮናስ በቃላቶችን ምናምን አሳምሮ ያወራል፣ ተከታዮች ያገኛል። ነገ ተስፋ ተነስቶ ደግሞ ይሄንን ደስትቢን ውስጥ ከቶ የራሱ ዲስኩር ያሰማል። እሱ ተከተለ ነው ማለት ነው። እና ተነጻጻሪ ምናምን የሚባል ነገር የለም ወደሚል አመጣውና የሚገርም እንትኖችን እያመጣልብን ነው። አሁን በምዕራቡ ዓለም አሜሪካ፣ አውሮፓ እያየሁ ማለት ነው። አንተ ብዬ ሳላስፈቅድህ አድረስ። ለምንድን ነው? ከእውቀት ጋር ተነጣጥለናል። በምን አንተ አልኩህ እርግጠኛ ለምን ሆንክ? እኔ አንቺ ልሆን እችላለሁ ምናምን በምድሩ የምታውቀው ሁለቱንም ላልሆንም እችላለሁ። አሁን እንዳትከራከር እውነት የለም ብለህ ራስህ ማለት በዚህ ምክንያት እንዳትል በዚህ ምክንያት የሚባል እኮ የለም ብለናል። እና ሄዶ መጨረሻው እዚህ ደርሰናል ማለት ነው። አሁን ያው ድህረ ዘመናዊነት የግል ሁሉም ሰው በራሱ እውነት አለው በራሱ ብለን እንደመድምና አሁን ለምንድነው ስለ ድህረ ዘመናዊነት እንድናወራ የፈለኩት? ዞሮ በጥራዝ ነጠቅነትም ይሁን ነገሩን በጥልቀት መረዳት አንዳንድ ነገሮች ይመጡና እኛ ሀገር ላይም ልምምዱ ደሞን ይሄዳሉና የድህረ ዘመናዊነትን ኤሌመንቶች የሚመስሉ ነገሮችን እንመለከታለን። ስለዚህ የኔ ባህል ስህተት ነው የምትለው በየትኛው መመዘኛ ነው? የኔ እውነት እኔ በቃ እንደዚህ ነው ማምነው። አሁን ጉዳዩ ምንም ሆነ ምን እኔ እንደዚህ አምናለሁኝ። እንዲህ ካመንኩኝ ነው በቃ አመንኩኝ መብቴ አይደል እንዴ? እኔ እንደዚህ ነው ብዬ ካሰብኩ መብቴ አይደለም እንዴ ወደሚል በጣም ያልተለመደ ግን የምር ወደሆነ ለምምድ እየመጣን ስለሆነ ነው ይሄን ጥያቄ ያነሳውልህ። ውዥንብሮች አሉ። ለምሳሌ ድህረ ዘመናዊነት አሁን ከሃይማኖት አንፃር አንዳንድ ሃይማኖተኞች ምን ያደርጋሉ? ይሄ ሳይንስ በሃይማኖት ላይ የሚያደርሰውን ጥቃት ለመከላከል እውነት የሚባል የለም። በቋሚነት የሚታወቅ ሳይንስን ለመምታት ነው የሚመስላቸው። እሱን ተቀብለው ይመጡና ከዛ በብሔር በጎሳ በምናምን ለምን እንደራጃለን በግለሰብ ይላል። ከዛ ብሔርተኛው ምን ብሎ ይጠይቃል? በምን መለኪያ የድህረ ዘመናዊነት ዋና መገለጫ ብዝሃነት ብዬ ነበር። ማልታይ ካልቸራሊዝም ብዝሃ ባህል፣ ማንም ባህል ከማንም ባህል የበላይ ወይ የበታች የሚባል የለም እና በምን መለኪያ ነው ሳይንስ በቋሚነት የሚያገኘው እውቀት የለም ብለህ እየተከራከርክ ቆይተህ እንዲህ አይነት ባህል ብሔርተኛ ባህል፣ ጎሳዊ ባህል፣ ኋላቀር ባህል እንዲህ የሚባል አይነት አስተሳሰብ በምን መመዘኛ ነው የምትከሰው? እንደዚህ አይነት ውዥንብሮች እኛ ሀገር ባይዘወይ እነዛ አውሮፓ አሜሪካ የሚታዩትን የከፋ ውጤቶች ባንደርስ ሀገራችን ውስጥ ያለውን ችግር ለመፍታት ራሱ ችግር እየፈጠረብን
አዎ በጊዜ ሂደት ደግሞ እንትን እያለ ያው እየሰፋ መሄዱ አይቀርም። አንድ ጥሩ ነገር መሆን የነበረበት ብዬ የማስበው ምንድነው አንዳንዴ የምታምነውን እምነት ፍልስፍና መሰረትህን በደንብ መረዳት ጥሩ ይሆናል። አንዳንዱ ሰው በሆነ ጉዳይ ላይ አይ እውነት አንጻራዊ ናት ይልህና ከዛ ደግሞ በሆነ ጉዳይ ነው እውነት አንጻራዊ አይደለም የሚል አይነት አቋም ይዞታ ያለ የሚታወቅ ወጥ የሆነ ምናምን ነገር ነው ብሎ ሲያስብ ትመለከታለህ። እና ፊሎሶፊካል ኩዌስችን እዛ ብዙ ሰው የሚዘነጋው ምንድነው ቋሚ እውነት የሚባል የለም፣ እውነት አንጻራዊ ነው ካልኩ አንተ ምን ብለህ ልጠይቀኝ ትችላለህ? እቺስ እንደ እውነት ልውሰዳት? የአንጻራዊነት ጉዳይ በራሱ እውነት አንጻራዊ መሆኗ እውነት ነው ወይ? ወይ? በኋላ እንድንግባባ እቺ እውነት ብለን መቀበል አለብን። አለበለዚያ ራቢሽ ነገር ነው እያወራው ያለሁት የሚሆነው ማለት ነው። ይሄን ሁሉ ሳንገነዘብ ነው ባይዘው። አዎ እንትን ነው ቅድም እንዳለው ነው የፍልስፍናዊ ዝንባሌዎች ፖለቲካ ውስጥም ሃይማኖት ውስጥም እያንዳንዱ ነገር ውስጥም ስለሚገቡ እንደው የቆምንበትን የፍልስፍና መሰረት በደንብ አድርጎ መረዳት ጥሩ ይሆናል። ምክንያቱም ቅድም እንዳልኩት ነው በሆነ ጉዳይ ላይ ምናራምደው ወይም እናራምደዋለን ብለን የምናስበው ፍልስፍናዊ አቋምና በሆነ ጉዳይ ላይ የምናራምደው አቋም ፍጹም ጠላት ለጠላት እርስ በርስ የሚደባደቡ ሆኖ ይገኛሉ። አንዳንዱ በአረፍተ ነገሮች መካከል በአንዱ አረፍተ ነገርና በቀጥሎ በተናገረው አረፍተ ነገር መካከል ፍጹም ተጻራሪ የሆኑ አቋሞች ናቸው አብሮ የሚኖሩትና የትኛው ነው ታዲያ በትክክል ሰውየው የሚያምነው ትላለህ? አሁን ይሄ ተርታ ሰዎች ተርታ ልትረዳው ትችላለህ። ግን ኤሊት የምትላቸው ሰዎች፣ የሚዲያ ሰዎች፣ ጸሐፊያን ምናምን የምትላቸው ሰዎች፣ አንዳንዴም ፖለቲከኞች በጣም እርስ በርስ የሚቃረን አቋም ሲያራምዱ ታይና በትክክል የሚያምኑት የትኛውን ነው ምናምን ነገር እንድንል ያደርገናልና ዞሮ ዞሮ ለነገሮች ጥሩ ፍልስፍና መሰረት ማበጀት ጥሩ ነው ለማለት ነው። ወደ መጨረሻው ጥያቄ ልሂድና ምዕራባውያን ይመስገኑ ስትል ሰማለሁኝና አሁን ከፍልስፍና አጀንዳ እንውጣና እንግዲህ ምዕራባውያን ማለት ስነ ምግባር የጎደላቸው ኢሉሚናቲ የሆኑ ምንድነው ሌላ ደግሞ የሚባሉ ሌዝቢያኖች፣ ጌዎች እንዲያ የሆኑ ኢትዮጵያ ላይ በጣም የሚያሴሩ ወዘተ ወዘተ እና ጥሩ ታሪክም የሌላቸው ተብሎ ይፈረጃል። ቀላል ቁጥር የሌለው ኢትዮጵያዊ በዚህ መንገድ ምዕራባውያንን ለመግለጽ ሲሞክሩ እንመለከታለን። አንተ ምዕራባውያን ይመስገኑ ወደ ምዕራብም ተመልከቱ ትላለና እንደው ምን ነው ማለት ዝም ብሎ ከህዝብ ጋር ለመቃረን ያህል ነው ወይስ ቅድም እንግዲህ ስለ ምክንያታዊነት አውርተናል። ምክንያት መሰረት ላይ የታነጸ አቋም ነው? አይ ምክንያት አለኝ ብዙ በዚህ ዙሪያም ጽፋለሁም እንዳልከውም እናገራለሁ። የሚገርመኝ ነገር አለ። መጀመሪያ ምዕራብ ምስራቅ ስንል በትክክል ሳንበይን ነው እንደዛ ምን ይሄውና እኮ አሁን እዚህ ሩም ውስጥ ማለት ነው በቃ ከጫማዬ ጀምሮ እስከ መነጽር ሁሉም እዚህ በቃ ኦልሞስት አንተ ወለሩ የለበስኩት ሱሪ ቀበቶ ይሄ ሁሉ የሰጠን ስልጣኔ ካልቸር ማለት ነው አዚፍ ከሰማይ በቀላሉ ወይም በመገለጥ በሚገኝ ደረጃ አንቋሾ አሁን ብዙ ጊዜ የሚባለው ምንድነው ይሄ እኮ ቁስ ነው። እኔም ልልህ ነበረ ቁስ አይደለም። ይሄ ሴልፎን የተሰራው ሳብ አቶሚክ ፓርቲክልስ ቅንጣቶችን በማጥናት ቅንጣቶችን እርስ በራሳቸው እንዲገናኙ አድርጎ በጠባብ ዲስታንስ መልእክት ለኛ ለማሰብ የሚቸግር ማለት ነው። የስፕሊት በአይን ጥቅሻ ቢሊየንስ ኦፍ እንትኖች ተመላልሰው መልእክት ሆኖ ለኛ እንዲደርስ ማድረግ በስሜት ህዋሳት መገንዘብ ስፕሊት ኦፍ ሰከንድ መገንዘብ አንችልም። በስፕሊት ኦፍ ሰከንድ 1000 ስራዎች አይደለም 2 ስራዎች ማከናወን አንችልም ለሰው። ይሄን እንዲያከናውን ያስቻለ ቴክኖሎጂ ዝም ብሎ በቁስ ተብሎ ብቃት አእምሯዊ መንፈሳዊ ብቃት ዲሲፕሊን የሌለው ሰው አይሰራትም። እሱ ነው የጎደለን እኛ። ለምሳሌ ይሄን መፍጠር ማንችለው ፊዚክስ እንማራለን፣ ኢንጂነሪንግ እንማራለን። ለምንድን ነው ማናመጣው? ዝም ብለው ቁስ አቃለን የምናየው ጣውላ እንደመስራት አይደለም ይሄ ማለት ነው። እና ይሄ የሰጠ ስልጣኔ ምንድነው ብለን በደንብ ስላልመረመር ነው ያ
እንትን የሚመጣው ነው። ሁለተኛው ግን ዋናው መሰረቴ ምንድነው ምስራቅ ምዕራብ ሲባል ጂኦግራፊ አይደለም ሐሳብ ነው። ምስራቅ ውስጥ የምዕራብ እሳቤ ሊኖር ይችላል። ምዕራብ ውስጥ የምስራቅ እሳቤ ሊኖር ይችላል። የምስራቅና የምዕራብ እሳቤ ምንድነው? ቴንክ ዩ። ምዕራብ ማለት ይሄ ቅድም ግሪክ ላይ የተከሰተችው የፍልስፍና ንቅናቄ የፈጠረው ነው። ምዕራብ ማለት የግሪክ ውጤት ነው። ኦኬ። ውጤት ነው። ሄለናዊነት ምናምን የኑሮ ዘይቤውን አመክንያዊ አእምሮና ከሱ ከአመክንያዊ አእምሮ መነጩ ሳይንስና ቴክኖሎጂ ላይ የተመሰረተ የሥርዓተ መንግስት አመሰራረቱ ደግሞ ሉዓላዊው አካል ግለሰብ ነው ብሎ ምክንያቱም የሪዝን የህሊና ባለቤት ግለሰብ ስለሆነ ሉዓላዊ ተደርጎ የሚወሰደው ህዝብ ምናምን ሳይሆን ግለሰብ ዜጋ ነው እና ሥርዓተ መንግስቱን በዚህ በግለሰብ መብት ዙሪያ ያዋቀረና መንግስት በግለሰብ ህይወት ላይ ያለው ጣልቃ ገብነት እጅጉን የቀጨጨው የኑሮ ዘይቤ ነው ምዕራብ ማለት። ኦኬ። በሐሳብ ደረጃ እሺ። ምስራቅ ማለት ደግሞ የዚህ ተቃራኒ የኑሮ ዘይቤውን ሃይማኖት፣ ትውፊት፣ ባህል፣ ታሪክ፣ ቋንቋ ላይ ያደረገ ሉዓላዊ አካል ግለሰብ ሳይሆን ወይ ማህበረሰብ ወይ ፈጣሪ ያደረገ እና የመንግስት ስርዓቱ ደግሞ መንግስት በግለሰብ ህይወት ላይ ያለው ጣልቃ ገብነት እጅጉን የሰፋ የኑሮ ዘይቤ የሚከተል ነው በስፋት ምስራቅ የምንለው ማለት ነው። አሁን ይሄ ነው የምዕራብና የምስራቅ ልዩነት ፊሎሶፊካል። ታዲያ አንተ ለምን ምዕራብን መረጥክ? ለምን ምስራቅን አልመረጥክም? ጥሩ ወደዛ ልመጣ ነው። አሁን መጀመሪያ ምን ማጥራት አለብን? ጂኦግራፊ አይደለም ይሄ ሐሳብ ነው ምዕራብ ምስራቅ ብለናል። ስለዚህ ምዕራብ ውስጥ ሆኖ አንዳንዴ እንትን የምናደርገው ምንድነው ምዕራብ ውስጥ ሆነው ይሄን ሐሳብ የሚቃወሙ ምዕራባውያን አሉ። በዜግነታቸው ምዕራባዊ የሆኑ በዜግነት ምዕራባዊ በአስተሳሰብ ምስራቃዊ የሆኑ ለምሳሌ እኛን አፍሪካውያንን ከሚሳደቡ አንዱ ሄግል የዚህ ሐሳብ ተቃዋሚ ነው። ሉዓላዊነት ኮሌክቲቭ ኢንቲቲ ነው ለሄግል። ወደ አብሶሉት ስፒሪት የሚደረገው ጉዞ በዳያሌክቲክስ የሄግል ዳያሌክቲክስ ኦፍ ስፒሪት ነው። የማርክስ ዳያሌክቲክስ ኦፍ ማቴሪያሊዝም መሆኑ ነው እንጂ ኮሌክቲቪቲ ነው የእንትን ኤሌመንት የሚለው ላይ ይስማማሉ። ይሄም ምዕራባዊ ሐሳብ አይደለም። ይሄ ሰውዬ ነው ጂኦግራፊካሊ ምዕራባዊ ነው ሄግል። አፍሪካን ተሳደብ ምዕራባውያን ይሰግዱናል። አሁን ያላጠራነው ነገር አለ ማለት ምዕራብ ምስራቅ የሚል አንድ ሐሳብ መክሰስ ካለብን መክሰስ ያለብን ደግሞ በሌላ መልኩ ሰዎች የሚያደርጉት ድርጊት ከዛ ሐሳብ በመነጨ መልኩ ነው ወይስ ያን ሐሳብ ስለተቃረኑ? ለምሳሌ አንድን ሃይማኖት ለመክሰስ የሆነ ጳጳስ ወይም የሆነ ፓስተር እያደረገው ያለው ነገር አይተን ሃይማኖቱን መውቀስ ሎጂካል አይደለም። ምን ከሆነ ነው መውቀስ ያለብን? የሃይማኖቱ ዶክትሪን የሚቀዳ ከሆነ ኤግዛክት ፓስተሩ እያደረገው ያለው ወይ ቄሱ ወይ ጳጳሱ እያደረገው ያለው ነገር የዶክትሪኑ መሰረታዊ እሳቤ ውጤት ከሆነ በሱ ድርጊት ሃይማኖትን መክሰስ እንችላለን። ዶክትሪኑን ተቃርኖ በራሱ መንገድ ሄዶ እያደረገው ላለው ነገር ግን ተከሳሽ አይሆንም። እሴም ወይ አሁን ቅድም ወዳልነው እንምጣ። የምዕራብ መለያ የምዕራባዊ ፍልስፍና ቅድም ዘመናዊነት ብያለሁ። በፖለቲካዊ ስርዓት በስርዓተ መንግስት ሲገለጽ ምን ሆኖ ተገለጸ? ፈረንሳይ ላይ እኩልነት፣ ወንድማማችነት፣ ነጻነት ሆኖ ተገለጸ። አሜሪካ ላይ ህይወት፣ የግለሰብ መብት፣ ነጻነት፣ ሊበርቲ፣ ፐርሱት ኦፍ ሃፒነስ፣ ደስታን ማሳደድ ሆኖ ተገለጸ። አሁን መጠየቂያ ይሄ ነው ምዕራብ። ለምሳሌ የፈረንሳይ አብዮት ለምን ከሸፈ? ከሶስቱ አንዱ ነጻነት የምትለዋል እኔ የማውቀው ከኔ ሐሳብ ከወጣ አንገትህ ይቆረጣል አድርጓት። ነጻነት ሲጥሏት ከሸፈ። ምዕራብ እንድንጠላ ምዕራባውያን የሚባሉ ነገሮች የሚያረጉት ነገር የለም አላልኩም እኔ ባይዘው። ከምዕራብ ለምሳሌ የምዕራብ ተምሳሌ ተደርጋ የምትወሰደው አሜሪካ ነች። አሜሪካ
በኮርፖሬሽኖቿ በተላላቅ ኮርፖሬሽኖቿ አማካኝነት የምታከናውነው ኢምፔሪያሊዝም ለጸረ ኮሚኒስት ብቻ የሆኑ እንጂ እንደፈልጉ አምባገነን ይሆኑ ብላ የምትንከባከበው ነገር እስራኤል መደገፏ ተመሳሳይ ነው ከጸረ ኮሚኒዝም እንቅስቃሴው ጋር። በአይኤምኤፍ ወርልድ ባንክ አማካኝነት የምታከናውነው ኢንዳይሬክት የእጅ አዙር ቅኝ ግዛት ተብሎ ይነሳል። አሁን መጠየቅ ያለብን እኔ የምጠይቀው ከነጻነት፣ ከእኩልነት፣ ከወንድማማችነት የሚል ሀሳብ አይኤምኤፍ የሚቀዳ ከሆነ እኔም ልጠላ ነው ምዕራብ። እኔ ግን አይቀዳም የሆኑ ሰዎች ምን አድርገውታል? ምስራቃውያን ሆነው እንዲያውም ይሄ ሀሳብ ከምስራቅ ነው የሚሄደው ነው ለኔ። ከሉዓላዊ አካል ግለሰብ ሳይሆን ቡድን ነው ከሚል በአመክንዮ ከመግባባት የጥቅም ግጭት ላይ የተመሰረተ በፓወር የፓወር ሽኩቻ እነዚህ ነገሮች ምዕራባዊ እሳቤ ላይ ሳይሆን ምስራቃዊ እሳቤ ላይ ነው ያሉት። እኔ ምንድነው የምለው ሁሌ ለምሳሌ አሜሪካ አደረገችው የአሜሪካ በመንግስታዊ ተቋም ብለን እንወስድ ለምሳሌ CIA ምናምን IMF ምናምን ብለን ብንወስድ ያ ሀሳብ ከላይፍ የግለሰብ መብት ጥበቃ ከንብረት መብት ከደስታ ከማሳደድ የፈለገው ሀሳብ የንግግር ነጻነት ከሚሉ እሴቶች የሚመነጭ አርጎ ካሳየኝ አንድ ሰው ምዕራብ ተለዋል አልወደው። ምዕራብ ማለት ግን ይሄ ነው። ተመልከቱ ወደ ምዕራብ ስልኔ ይሄ እንዲያውም በጣም ልናሳደው የሚገባ እሳቤ ነው ማለት ነው። ኖት IMF ማለት አይደለም፣ ወርልድ ባንክ ማለት አይደለም። ምዕራብ የሚባለው እሱ ነው ትክክለኛ እሳቤው። ግን ምዕራብ ማለት ግን ቅድም አስቀመጥኩት ብያኔ ላይፍ ሊበርቲ ፕሮፐርቲ ማለት ነው። ግለሰባዊነት፣ የግለሰብ መብት፣ ግለሰባዊ ነጻነት፣ የንግግር ነጻነት፣ የንብረት ነጻነት ነው ምዕራባዊነት ማለት ነው። ከዚህ በሚመነጭ መልኩ IMF ማቋቋም የሚቻል ከሆነ አይቻልም። ለዶክትሪናቸው ትሩ ስላልሆኑ ኢንቴግሪቲ ስለሌላቸው እና ደግሞ ምስራቃዊ ሀሳብ አሁንም ስላልጠፋ ሰዎች የሚፈጥሩት እንጂ ትሩት ዜር ፕሬሚስስ አይደለም የተፈጠሩት ነው። ስለዚህ ምዕራብ አልላቸውም። ከዚህ የተነሳ ነው በደንብ ተረድቻለሁኝ። ስለዚህ አሁን ምዕራብ ስንል ስፔሲፊክሊ እያወራን ያለ ነው። በእርግጥ መንደርደሪያ ላይ ያነሳልኝ ነገር አለ ከቴክኖሎጂ ከስልጣኔ አንጻር፣ ግን ዋነኛው ምዕራብ ስንል ጂኦግራፊን ሳይሆን እያወራን ያለ ነው ምዕራባዊ አስተሳሰብ የሚባለውን ነው። በዚህ ፍሬም ውስጥ ስንሆን ምዕራብ ውስጥ የሚኖር ነገር ግን ምስራቃዊ አስተሳሰብ ያለው ሰው ይኖራል። ምስራቅ ውስጥ የሚኖር ግን ምዕራባዊ ስነ ልቦና ምዕራባዊ አስተሳሰብ ያለው ሰው ይኖራል። አስተውለህ ከሆነ ማርክስ 2/3 ዓለም ሲያስጥለቀልቅ ያጥለቀለቀው ሃይማኖተኛው ዓለም ምስራቅ ነው ያጥለቀለቀው። ቻይና ብትሄድ ለምን ነው ማርክስ የሰራው? ምክንያቱም ከግለሰባዊነት ይልቅ ቡድኑ ክላስ ነው። ክላስ ማን አርጋ አለ የብሔር ግጭት የክላስ ሳይሆን የብሔር አረግ ነው ለምሳሌ አይደለ? ለምንድን ነው ይሄ እሳቤ ከምንድን ነው የሚመነጨው? ለምንድን ነው የሚስማማው? ማርክሲዝም እኮ ኤቴይስት እንትን ነው። አሁን ለኛ ይጎረብጠን ይገባ ነበር። ለምን ተቀበል ነው? አሁን ያው በጣም ግራ የሚገባኝ ለምሳሌ አሁን በጣም ጥብቅ ሃይማኖተኛ ነኝ በሚል ማህበረሰብ እዛ ንጉሱን ስዩም እግዚአብሔር የሚል እግዚአብሔር ነው ንጉሱን የሾመው ብሎ የሚያምን ህዝብ፣ ስልጣን ከመለኮት ይቀዳል ብሎ የሚያምን ህዝብ የሆነ ጠዋት ላይ ሃይማኖት አለዛዥ እጽ ነው የሚልን ከዛ ተፈጥሮን እቆጣጠራለሁ የሚል ተፈጥሮ ለእግዚአብሔር ከመስጠት ተፈጥሮ ሊቆጣጠር የሚችል አይነት ወደ ሆነ ሽግግር እንዴት ነው ሽግግር ሊደረግ ይቻላል እላለሁኝ ብዙ ጊዜ። ሁለቱም the reverse sides of the same coin ስለሆኑ የዛች የአንድ የሳብጀክቲቭ እምነት ሳንቲም ሁለት ገጽታ ስለሆኑ ነው እነዚህ ሁለቱ። እንዴት ኒቼ አለው ያለው ፈጣሪ የለም ቢልም ማለት ነው አንድ ፈጣሪ ግን አስቀምጠዋል። ህዝብ ከግለሰብ በላይ ግሩፕ ነው ተቀዳሚ ስፍራ ያለው የምትለው አምላክ አስቀምጧል።
እቺ ከማህበረሰቡ ባህል አብራ ትሄዳለች ባይዘው ከግለሰብ በፊት ቢዮንድ እንዳለ ባብዛ ኢንዲቪጁዋል የሆነ ግሩፕ እኛን ከእኔ በፊት እኛ የሚባል ፍልስፍና ሃይማኖት ውስጥ አለ። ይቅር ለማለት ቀላል ነው ባይዘው አይ ፈጣሪን እኮ የለም ቢሉ ዞሮ ዞሮ ግን ከእኔ በፊት እኛነት ስለሚያስቀድሙ እኮ ብዙም ሰብአዊነታቸው እኮ አላጡም ብለህ ለመቀበል በጣም ቅርብ ነው ባይዘው እና በዚህ ምክንያት ነው ምዕራባዊ አውሮፓ እንኳን ምስራቅ አውሮፓ ነው ኮሚኒዝም እንትን ያለው ለምንድን ነው ምዕራባዊ አስተሳሰብ ላይ ግለሰባዊ ሉዓላዊነት ላይ ሊደራደር አይችልም። ህዝብ የሚባል ኢንቲቲ ሊታየው አይችልም በጭራሽ ማለት ነው። ህዝብ የሚባል የሚቀጣ የሚገስጽ አካል ኢንቲቲ ማየት አይችልም። እንደ ባህል ኢንተሊጀንስ ስለሆኑ ስለተራቀቁ አይደለም የአሜሪካ ማህበረሰብ ወይ የእንግሊዝ የፈረንሳይ ማህበረሰብ እንደ ባህል ግለሰብ ሉዓላዊ አይደለም ስትለው ይቆረብጠዋል። እኛ ጋር ግን የፈለከው ሐሳብ ይዘህ ተቃራኒ ሐሳብ ይዘህ መጥተህ እኛነት አስቀድም እኛ ማለቴ ግሩፕ ማለት ነው የሆነ ግሩፕ አሁን ብሔርተኞቹ ራሱ እኮ የሚጣሉት እዚህ ላይ ብሔርተኞቹ እኛውን አጠበቁ እንጂ እኮ አንድ ነገር ላይ እኮ ይስማማሉ። ግለሰብ ሉዓላዊ አይደለም። አሁን በእርግጠኝነት ይሄን ፕሮግራም ከሚመለከቱ ሰዎች ውስጥም እንዲህ አይነት ነገር ሊነሳ ይችላል። እንዴት ሆኖ ነው ከህዝብ ግለሰብ ሊበልጥ የሚችለው ሊገዝፍ የሚችለው የሚል ጥያቄ ሊነሳ ይችላል። ምክንያቱም ህዝብ አይሳሳትም ተብሎ የሚታመንበት እንዳልኩ ኤሊቱ ጭምር የሚያምንበት እኔ አንዴ ነው ልደቱ አደባባይ ላይ ወጥቶ ህዝብ በደንብ ይሳሳታል ምናምን ብሎ ሲናገር አስታውሳለሁኝ። ከዛ ውጪ ግን የፖለቲካው ላይም ያለው አካል ህዝብ አይሳሳትም ብሎ የሚያምንበት ለህዝብ ሲባል ግለሰብ መስዋዕት መሆን አለበት የመስዋዕት በግ ቢሆንም ኦኬ ተብሎ የሚታመንበት ካንተ መብት ይልቅ ያንተ መብት ለመስዋዕትነት ቀርቦ የኛ መብት የሆኑ ቡድኖች መብት የሚከበር ከሆነ ኦኬ ተብሎ የሚታመንበት ላይ እንዴት ሆኖ ነው ግለሰብ ሉዓላዊ መሆኑ? በትክክል ሉዓላዊ ደግሞ መሆን ያለበት የትኛው ነው? አሁን እዚህ ጋር ለምሳሌ ቅድማ ስለ ዲሞክራሲ ምናምን ነገር ስላነሳ ነው ጥያቄ እንዳለ ጥጥብ እየፈራሁኝ ነው። ግን ቅድም አሁን ስለ ዲሞክራሲ ያነሳ ነው ነጥብ አለ አይደለ? ዲሞክራሲ ቴክኒካሊ የብዙ ቁጥር ምናምን ተደርጎም ይታመናልና አሁን ኤክስ በተባለ ማህበረሰብ ብዙ ነው ሚሊየን ነው። ስለዚህ ለሚሊየን ሰው ሲባል ምን ችግር አለው አንድ ግለሰብ መብቱ ቢደፈጠጥ መስዋዕት ቢሆን ወደሚል ደግሞ ክርክርም ሊሄድ ይችላል። አይ ቲንክ ጥያቄን አላበላሸውትም መሰለኝ ያደራጀውበት መንገድ አላበላሸው። ዲሞክራሲ የተጋነነ ግምት አለ። እውነትን ቁጥር ላይ መመስረት ነው። የሚበዛው የሆነ ነገር ከተቀበለ ልክ ነው የሚል ህዝብ አይሳሳትም የሚለው የሚመነጨው ከዲሞክራሲ ጽንሰ ሐሳብ ዲሞክራሲ የተበየነበት ጽንሰ ሐሳብ አብዛሃ የድምጽ ብልጫ ማለት ነው። ይሄ ቀላል ጆን ስቱዋርት ሚል የሚባል ይሄ እንዴት ስህተት ሊሆን እንደሚችል ያሳየበታል። ክርስቶስ ለክርስቲያኖች እንዲህ ብሎ ይጠይቃል። ምን ማለት መቻል አለባቸው? ህዝብ አይሳሳትም የሚሉ ማለት ነው። ክርስቶስ ተሳስቷል ብሎ ማመን ይኖርባቸዋል። ጆን ስቱዋርት ሚል አንዳንዴ አንድ ሰው እውነተኛ ሆኖ ብዙዎች ሊሳሳቱ ይችላሉ። በግልባጩም ብዙዎች ሆነው አንድ ሰው ሊሳሳት ይችላል እንጂ ብዙዎች የሚቀበሉት የሚያምኑት ሐሳብ እውነት ነው ማለት ግን እንደነ ሶቅራጥስ ያሉ ሰዎች እንደነ ክርስቶስ ያሉ ሰዎች ያሰቅላል። ግን ልክ ነው ወይ ብሎ ይጠይቃል። ይሄን ነው መጠየቅ ያለብን። የእውነት ሚዛን ቁጥር ነው ወይ መሆን ያለበት ነው። እና ህዝብ አይሳሳትም በደንብ ነው የሚሳሳተው። አንደኛ ሲጀመር ህዝብ ማለት ምን ብለናል? የግለሰቦች ሄግል የነ ማርክስ ፍልስፍና ምንድነው? ራሱ የቻለ ህላዌ ያለው አርገው ስለቀረጹት ነው እንደዛ የሚመስለው። ግን መሬት ላይ ወርዶ በትክክል ስናየው ህዝብ ማለት የግለሰቦች ጥርቅም እንጂ ህዝብ ሲባል እንዴት አርገው ነው ሊነግሩን የሚሞክሩት? ዮናስ አለ ኢንዲቪጁዋሎች ማለት የአካላቶቹ ብልቶች ማለት ነው። የቅድም ያስቀመጥከው መስዋዕት ማለት እቺ ጣቴ ብትታመም ለዚህ ለዮናስ አካል ሲባል አንዱ ጣት ተቆርጦ ቢጣል ኤግዛክትሊ። ግን አክቹአሊ ሜታፊዚካሊ እንደዛ ነው ወይ? እንደዚህ አይነት አካል ነው ወይ ህዝብ? ህዝብ ስንል ይሄ መጠየቅ ያለብን እንደዚህ አይነት
እኛ ቅርንጫፎቹ የሆነ እሱ ግንድ ሆኖ ዛፍ የሆነ ነው ወይ ህዝብ ማለት ማህበረሰብ ማለት ነው? ጥርቅም አይደለም ወይ? የግለሰቦች ጥርቅም ሀሳቦች አውጣተን የሰራ ነው ባህል ነው ያለው እንጂ ማህበረሰብ የሚያስብ ሀሳቦችን የሚያደራጅ የሚቀጣ የሚሸልም አካል አለ ወይ? እኛ እንደ ሴሎች ሆነ እሱን እንዲኖር የምናገዘው ይህን ጥያቄ መጠየቅ አለብን ማለት ነው። ይሄ በተግባር እንደ ማንም ሰው ማየት እንደሚችለው ስህተት ነው ማለት ነው። ልክ እንደምን እንደማለት ነው። አሁን ቸርች ሲባል ባዲ ኦፍ ክሪስት ነው ይባላል። በዛ መልክ ነው ፍልስፍናው የሚሰራው። የነ ሄግል የነ ማርክስ ባይዘው ክላስ ኮንሺየስነስ ሲሉ አብሶሉት ስፒሪት ሄግል ይሄ ነገር በዛ በሃይማኖቱ ነው። ክርስቲያኖች በቸርች አማካኝነት በባዲ ኦፍ ክሪስት አንድ አካል ሆነው ነው የሚኖሩት። ስለዚህ ቸርች የበላይነት ቸርች ነች ሉዓላዊ ኢንቲቲ ቢባል ያስኬዳል። ግን እሱ የእምነት ጉዳይ ነው። ወደ መሬት ወርደን በሪዝን በሎጂክ ስናየው ግን እንዲህ የሚባል አካል የለም። ህዝብ የሚባል እኛን አስተሳስሮ የያዘ ዛፍ የለም ማለት ነው። ኦልሬዲ ሁላችንም ራሳችንን ችለን ሉዓላዊ ነን። ሉዓላዊነቱ የሚነሳው እንደዚህ ነው ማለት ነው። ግን ታውቃለህ መጨረሻ ላይ እስካሁን ድረስ አቋሚን ይዤ ራሴን አጋለጥኩ። አይ ችግር የለውም ለነገሩ ህዝብም ሉዓላዊ ነው የሚልም ሰው ካለ ጥሩ ውይይት እናደርጋለን ብዬ ተስፋ አደርጋለሁ። በደንብ ጥሩ ውይይት ይኖረናል። የመጨረሻ ጥያቄ ግን ብዬ በጣም እየለጠጥኩኝ መጣሁኝ። ሌላ ጊዜ ደግሞ በሌላ አጀንዳ በደንብ እንወያያለን ብዬ አስባለሁ። ዮናስ ድጋሚ እንዲመጣ የሚፈልግ ሰው መጠየቅ አለበት ብላችሁ የምታስቡትን ርዕሰ ጉዳይም ብታጋሩን በዛ ርዕሰ ጉዳይ ደግሞ ተዘጋጅተን ውይይት እናደርጋለን ብዬ ተስፋ አደርጋለሁ። ከመዝጋቴ በፊት ግን እዚህ ላይ የመጡ ሰዎች ሁሉ ጊዜ የመጽሐፍ ግብዣ እንዲያደርጉ እናደርጋለን። በጣም በተቻለ መጠን ሰዎች ማንበባቸው ቅድም ደጋግመን የምንለው ለመወያየት ለመነጋገር ትንሽዬ የምትሆን መንገድ ጠርጋለች ብለን ስለምናስብና ዮናስ የሚወዳቸው ተመልካቾች ቢያነቡ ጥሩ ነው ብሎ የሚያስባቸው መጽሐፍት ወንደርፉል። ያው ፍልስፍናዊ ሀሳብ ስናወራ ስለቆየን አክቹዋሊ መጽሐፍት እኔ የምወዳቸው ሌላም ሰው እንደዛ ይወዳቸዋል ላይሆን ይችላል። እንደ ወደ ፍልስፍና ለመግባት ለሚሞክሩ ሰዎች ፍልስፍና ምንድን ነው ብለው ለማወቅ ለሚፈልጉ ሰዎች ነው ሪኮመንድ ማድረግ የምፈልገው። ፍልስፍና ወደ ፍልስፍና ዓለም የፍልስፍና ምንነት ለመረዳት እንደኔ ከሆነ ከፍልስፍና ታሪክ ቢጀምሩ ጥሩ ነው እላለሁ እና ጥሩ እንደ መንደርደሪያ የሚሆን በርትራንድ ረሴል ሂስትሪ ኦፍ ዌስተርን ፊሎሶፊ በጣም የሚወደድ መጽሐፍ ነው። እንትን ካሉ የእሱ ከሱ ጋር አብሮ የሚሄድ እንደ አማራጭ እኔ የምወደው WT ጆንስ ይባላል። እንደዚህ በተለያዩ ምዕራፎች ክላሲክ ማይንድ ክላሲካሉ ሜዲቫሉ እንደዚህ ከፋፍሎ የሚጽፈውም አለ። ሂስትሪ ኦፍ ፊሎሶፊ እመክራለሁ። እንደ ሪኮሜንዴሽን በርትራንድ ረዘል ብያለሁ፣ ግን መምረጥ ይቻላል ማለት ነው ሼልፍ። ከዛ በቃ ወደ ፍልስፍና ካልገቡ አይቀር አሪስቶትልንና ፕሌቶን ከተቻለ በቃ ስራዎቻቸውን ሁሉ ካልሆነ ቢያንስ ማለት ነው ከፕሌቶ ሪፐብሊክ በጣም በቃ ሪፐብሊክ ማንበብ አለበት ሰው። ይሄ ቅድም ስናነሳው የነበረው የማህበረሰባዊ መዋቅር ከስርዓተ መንግስት አንጻር ፍትህ ምናምን ብለን ዝም ብለን እናወራለን አይደለ? የፍትህ ጥያቄ ነው ሪፐብሊክ ማለት። ፍትህ ምንድን ነው የምትል ጥያቄ ለመመለስ ነው ያ ሁሉ ገጽ ማለት ነው። እና ከአሪስቶትል ደግሞ ሜታፊዚክስ ሊያነቡ ደስ ይለኛል። በጣም ወደውና ዛሬ እንዲያውም ሳላነሳት እስካሁን መዋል በነገራችን እየጠበቅኩኝ ነበር ያነሳታል አያነሳትም እያልኩ የአይን ራንድ በጣም እየጠበቅኩኝ ነበር። የመጀመሪያ መጽሐፍ ነው ራንድን ተጋብዛታለሁ እንዴት ወደዛ መንገድ አልመራኸኝም ማለት ነው።
ቅድም ኢማኑኤል ካንትን ሳነሳ እሷን ማንሳት ነበረብኝ፣ ግን የታሪክ አካሄዱን ሀሳቡ የጀመረበት ለማሳየት ነው ኢማኑኤል ካንት ያነሳሁት። ኦብጀክቲቪዝም ዘ ፊሎሶፊ ኦፍ አያን ራንድ የሚላል የእሷ ተማሪ የነበረ ሌናርድ ፔኮፍ የጻፈው። ይሄ የአያን ራንድ ፍልስፍና ለመረዳት ብቻ ሳይሆን ቅድም ስናወራቸው የነበሩ እንደዚህ ሌላ ፈላስፋ በአንድ ጥራዝ ተጠርዞ ሜታፊዚክስ፣ ኤፒስቲሞሎጂ፣ ኤቲክስ፣ ፖለቲክስ እና ኤስቴቲክስ የአርት ፍልስፍና አንድ ላይ ሆኖ የፍልስፍና አካሄድ ጭምር ከአያን ራንድ ጋር ሀሳብ ጋር የሚስማማም አይስማማም በጣም የሚመች ስለ ፍልስፍና ያለን እውቀት በጣም በቃ እንዲበራልን የሚያደርግ መጽሐፍ ስለሆነ እሱንም እመክራለሁ ማለት ነው። እና ሌላ በሃይማኖትም ያሉ ሰዎች ደግሞ ያው እኔ የፍልስፍናው ዓለም ላይ የምወዳቸው መጽሐፍቶችን ነው እየዘረዘርኩ ያለሁት። የቶማስ አኳይነስ በጣም ግዙፍ መጽሐፍ ነው። ሱማ በሚል ነው የሚታወቀው። ሱማ ቴዎሎጂካ የሚለው መጽሐፉ እጅግ በጣም በቃ ለፍልስፍና በር መንገድ የሚከፍት መጽሐፍ ነው። እሱንም ቢያነቡ እላለሁ። የመጨረሻ ሁለት የኒቼ ዛት ስፖክ ዛራቱስትራ ኤንድ የሳርትር ቢይንግ ኤንድ ናቲንግነስ። እነዚህ በቃ የፍልስፍና አንጓዎች አንኳር ሀሳቦች ለመተዋወቅ በጣም ይረዳሉ እና አንዳንድ ማስባቸውና እንደገና ደግሞ በጣም ተወዳጅ የሆኑ መጽሐፍቶች ናቸው። የሳርትር ቢይንግ ኤንድ ናቲንግነስ መጀመሪያ የሚነበብ መጽሐፍ አይደለም። በጣም ጠጣር መጽሐፍ ነው። እንደ ፕሪሪኩዊዚት ሌሎች ነገሮች መነበብ ያለባቸው እነዚህ መጽሐፍቶች። ቴንኪው በጣም ቴንኪው። በእርግጠኝነት ራስን አሁን መጀመር ሊኖርብኝ ነው። ተመልካቾቻችን የዕለቱ ደርዘን ጥያቄዎቻችን እዚህ ጋር ተገባዷል። በጣም ጥሩ ቆይታ ነበረን ከዮኒ ጋር። ስለመጣ እጅግ በጣም አድርጌ ያመሰግናለሁኝ።